ለእስልምና እምነት ተከታዮች በሙሉ እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ። ታላቁ የረመዳን ወር በሂጅራ አቆጣጠር 9ኛው ወር ነው። ረመዳን የተቀደሰ የጾም የጸሎትና የመንፈሳዊነት ወር ነው። በእስልምና ሃይማኖት የረመዳን ጾም ከአምስቱ የእስልምና መሰረቶች ውስጥ ይመደባል። ይህንን ወር ከቢሊዮን የሚልቁ ሙስሊሞች በመላው ዓለም በጾም በመልካም ተግባራትና በጸሎት ያሳልፋሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት በረመዳን ወር የገነት በሮች ሁሉ ይከፈታሉ፣ የገሃነም በሮች ይዘጋሉ፣ ሰይጣናት ይታሰራሉ። የረመዳን ወር ፈጣሪ ቅዱስ ቁርአንን በቅዱስ ገብርኤል አማካኝነት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያወረደበት የተቀደሰው ወር ነው። በረመዳን ወር ውስጥ ቁርአን የተወረደበት የተባረከች ሌሊት ለይለቱል ቀድር ወይም የመወሰኛይቱ ሌሊት ትባላለች። በዚህች ሌሊት የሚተገበር መልካም ተግባር ከ1000 ወራት መልካም ተግባራት የላቀ ምንዳ እንዳለው በቁርአን ተጠቅሷል። ሙስሊሞች በረመዳን ወር ለመልካም ተግባራት ይሽቀዳደማሉ። ጊዜዋ ተለይቶ ያልተጠቀሰችውን ይህችን የለይለቱል ቀድርን መልካም ተግባር ምንዳ ለማግኘት ግን በልዩ ሁኔታ ይተጋሉ። እንደ ወትሮ ቢሆን ይህ መልእክት የወራት ሁሉ አውራና ፊት አውራሪ ለሆነው የረመዳን ወር እንኳን አደረሳችሁ በሚል በጎ ምኞት ዙሪያ ብቻ ያጠነጥን ነበር። የዚህ ዓመት የረመዳን ወር የሚውለው ግን ዓለም በኮሮና በተጠቃችበትና ወረርሽኙን ለመከላከል አለመጨባበጥ፣ መራራቅና በቤት መወሰን ዋና የመከላከያ መንገዶች ሆነው በመላው ዓለም በሚተገበሩበት ጊዜ ነው። የኮሮና ወረርሽኝ ስርጭትን ለመከላከል ሲባል በመላው ዓለም መስጊዶችን ጨምሮ ቤተ እምነቶች ሁሉ ተዘግተዋል። የእስልምና ሊቃውንት እንደሚያብራሩት አላህ በቸርነቱ ችግሩን አስወግዶ እርሱም በነጻነት እንድናመልከው ያስችለን ዘንድ በየቤታችን ሆነን ለፈጣሪያችን መጸለይና መማጸን እንችላለን። በኮሮና ምክንያት በየቤታችን ለመሆን የተገደድንበት ይህ ጊዜ ነብዩ መሐመድ ትርሚዝ እንደዘገቡት የትም ስፍራ ሆነህ አላህን ፍራው፣ ኃጢአት ከሰራህ በመልካም ተግባር አስከትል ይጠርገዋልና፣ ከሰዎች ጋር በመልካም ስነ ምግባር ተኗኗር በማለት ባልደረባቸውን ሙዓዝ ኢብኑ ጀበልን የመከሩበትን ምክር ያስታውሰናል። በቀላሉ የሚተላለፉ የኮሮና አይነት ወረርሽኞች ሲከሰቱ መወሰድ ስላለባቸውና የጥንቃቄ እርምጃዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩትን በዚህ ወቅት አበክረን ልንተገብረው ይገባል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረርሽኞችን መስፋፋት ለመከላከል ካስተማሩት አንዱ የሰዎችን እንቅስቃሴዎች መገደብ ነው። ቡኻሪና ሙስሊም እንደዘገቡት እንዲህ ብለዋል። በአንድ ስፍራ ወረርሽኝ መከሰቱን ከሰማችሁ ወደዚያ ስፍራ አትግቡ። ወረርሽኙ እናንተ ባላችሁበት ስፍራ ከተከሰተ ደግሞ ከስፍራው አትውጡ። ብዙ ሰዎች ከሚሰበሰቡበት ቦታ፣ እንቅስቃሴዎች ከሚደምቁበት ስፍራ መቆጠብ ራስንም ሆነ ሌሎችን ከዚህ ወረርሽኝ ለመጠበቅ ያስችላል። የኮሮና ወረርሽኝ ለመከላከል እየተገበረ ያለው ሌላኛው የጥንቃቄ እርምጃ በቫይረሱ የተያዙትን በልዩ ማቆያ ስፍራ ለይቶ ማስቀመጥ ነው። ይህ መከላከያ
አቡ ዳውድ እንደዘገቡት በተላላፊ በሽታ የተጠቁትን ከጤነኞች ለዩዋቸው በማለት ነብዩ መሐመድ ካስተማሩት ትምህርት ጋር የተስማማ ነው። ሙስሊሞች በበሽታው የሚጠረጠሩትን ለመለየት ከጤና ባለሙያዎች ጋር ተባባሪ እንደምትሆኑ ሙሉ እምነቴ ነው። ንጽህና የእምነት ክፍል ነው በማለት ነብዩ ሰለላሁ ዐለይሂ ወሰለም እንዳስተማሩት የራሳችንን፣ የቤተሰባችንን፣ የአካባቢያችንን ንጽህና በመጠበቅ ኮሮናን በእምነትም በምግባርም እንከላከለው። የረመዳን ወር አንዱ ትልቅ እሴት ዘካና ሰደቃ ናቸው። ለሌሎች ማካፈል፣ ለሌሎች መትረፍ መቻል። ዘካ በታወቀ ተመን ከሀብት ላይ ለችግረኞች የሚሰጥ ሲሆን ሰደቃ ግን በብዙ መልኩ ሊደረግ ይችላል። ለሌሎች የሚሰጥ በጎ ነገር ለሰጪው ደስታን፣ ለተቀባዩ ደግሞ የኑሮ ድጋፍን የሚያስገኝ ነው። በኮሮና ወረርሽኝ ምክንያት ኢኮኖሚው መቀዛቀዙ ይታወቃል። መንግስት ኢኮኖሚው በከፍተኛ ደረጃ እንዳይደቅና የእድገት ጎዳናችን እንዳይደናቀፍ ሁለንተናዊ ጥረት እያደረገ ቢሆንም ከእያንዳንዱ ዜጋ የሚጠበቀውን ለማድረግ ግን ይህ የረመዳን ወር መልካም እድል መሆኑን የዕለት ምግባቸውን ከዕለት ስራቸው የሚያገኙ ሰራተኞች ኑሮ ከአቅማቸው በላይ ሊሆንባቸው ስለሚችል እነዚህን ሰዎች ማገዝ በረመዳን ወር መዘንጋት የሌለበት አብይ ጉዳይ ነው። በየመንደራችን ቤት የሸፈናቸው አያሌ ድሆች አሉ። ታዲያ የዚህ ዓመት ዘካችንና ሰደቃችንን ለነዚህ ወገኖች ማድረስ ካልቻን ለማን ሊሆን ይችላል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውሃ እሳትን እንደሚያጠፋ ሁሉ ልግስናም ክፋትን ከልብ መደምሰሻ ናት በማለት የነገሩንን ከዚህ ጊዜ በተሻለ መቼ በተግባር እናውለዋለን? ለሺህ ዘመናት የቆዩ ዘካንና ሰደቃን የመሰሉ ሴቶች እያሉን አንድም ኢትዮጵያዊ መቸገር የለበትም። ዘካንና ሰደቃን የመሰሉ ለሌሎች ያለንን የማካፈል በረከት እያሉን አንድም ወገን በኮሮና ምክንያት ችግር ጫንቃውን ሊሰብረው አይገባም። የዚህ ዓመት ዘካችንና ሰደቃችን ንግዳቸው የተቀዛቀዘባቸውን፣ የቤት ክራይ የሚከፍሉትን ላጡ፣ የትምህርት ቤት ክፍያ ለመክፈል የተቸገሩ፣ ልጆቻቸውን ለመመገብ የከበዳቸውን እንዲያስባቸው ይሁን። ረመዳን የመጣው በሚያስፈልገን ጊዜ ነውና ለወቅታዊ ችግራችን መፍቻነት እንጠቀምበት። ለመልካም ሥራ ተሽቀዳደሙ በማለት ቁርአን እንዳስተማረን እገዛችንን ከሚፈልጉት ወገኖቻችን ጎን ለመቆም እንሽቀዳደም። የገንዘብ አቅም የሌለን ሰዎች በመልካም ተግባር ሁሉ እንሰማራ። እነዚህ መልካም ተግባራት በጉልበት በእውቀትና ለነፍስ አድን መመሪያዎች ተገዥ በመሆን ይገለጣሉ። ነብዩ መሐመድ መልካም ነገር ሁሉ ሰደቃ ነው እንዳሉት ረመዳን የመሰባሰቢያ ወቅት መሆኑን ሁላችንም እንገነዘባለን። ቤተሰቡ፣ ሰፈር መንደሩ፣ የቅርብ የሩቁ ሁሉ ለኢፍጣር ይሰባሰባል። ረመዳን ለብቻ ማፍጠር ሰርግን ለብቻ ከማድረግ በላይ ከባድ ነው። ግን ያለንበት ወቅት ይሄን እንድንከውን አልፈቀደልንም። በመስጊዶች እንደ ልባችን ተሰባስበን የተራዊን ሰላት ለማድረስ አልቻልንም። በየቤቶቻችን ከሰፈር ጎረቤቱ ጋር
ተሰባስበን በሰፊ ማዕድ ለመፍጠር አልቻልንም። ሆኖም አቅመ ደካማ የሆኑት ችግረኞችን በያሉበት ልናስፈጥራቸው እንችላለን። በአካል መሰብሰብ ብንቸገርም በተግባርና በመንፈስ አብረን መሆናችንን ማሳየት ይቻላል። የኮሮና ወረርሽኝ ለብዙ ነገሮቻችን ተቃራኒ ሆኖ የመጣ ነው። መሰባሰብን፣ መጨባበጥን፣ መቀራረብን ለወረርሽኙ መስፋፊያ እየተጠቀመበት ነው። በዚህም ምክንያት እንዲህ ካሉ ነባር ልማዶቻችን ለጊዜው እንድንለይ ተገደናል። የዘንድሮ ረመዳን በየቤታችን ሆነን በቤተሰብ ደረጃ ብቻ አካላዊ ርቀታችንን ጠብቀን እንድናከብረው ተገደናል። ይህንን የችግር ወቅት በፈጣሪ እርዳታና በጋራ ጥረታችን አልፈነው ረመዳንን እንደ ጥንቱ እሴቶቻችን ጠብቀን እንደምናከብረው ተስፋ አደርጋለሁ። በዚህ የተቀደሰ የረመዳን ወር ሙስሊሞች፣ ክርስቲያኖች፣ የነባር እምነቶች ተከታዮች፣ አማንያን፣ ኢአማንያን የሆንን ኢትዮጵያውያን ሁሉ በዚህ ወረርሽኝ ላይ በጋራ እንድንነሳ ጥሬን በድጋሚ አቀርባለሁ። የመላ ኢትዮጵያውያን ጸሎት ከጋራ ጥረታችን ጋር አንድ ሆኖ የወረርሽኙን ጊዜ እንደሚያሳጥረው ሙሉ እምነት አለኝ። መንፈሳውያን አባቶችና የሕክምና ባለሙያዎች የሚነግሩንን በመተግበር በዚህ ወቅት ለሀገራችን ልንሰራላት የሚገባንን እስከ መጨረሻዋ ጠብታ ድረስ በመስራት ኢትዮጵያን ከኮሮና ነፃ እናውጣት። ረመዳን ከሪም። ኢትዮጵያና ሕዝቦቿን ፈጣሪ አብዝቶ ይባርክ ያሻግራትም። አመሰግናለሁ። መልካም የረመዳን ወር ይሁንልን።